እንደፈለገ ማውራት ይችላል አንድ ሰው ግን አምላክና ነቢያት እንዳትሳደቡ። በጣም የምጠላው ነገር ምንድን ነው ግን ማጭበርበር። እኛ ጎረቤት ያሉ ሰዎች አርባ ጁማ ብዙ እኛ ራሱ የተያዙት እየተራገን አንዳችን ጎረቤት እየገባን እየበላን እየጠጣን እናቶቻችን ራሱ ማድረሳችሁ ሲባባሉ የሰማነው ነው። ተረዳችሁ ቤተሰቦች? እና በአንድ በፍቅር ነው ያደግነው ምናምን። አይ ቲንክ ሸገር ውስጥ ብቻ ሰው ኢትዮጵያ ውስጥ እንደዛ አይነት ነገር ፍቅር ነው ያለው እና ከዛ ያየሁትን ነገር ነው እዚህ ጋር ላስተላልፍ የፈለኩት። ጀስት ኢትዮጵያን ሰላም ፍቅር ለማስተላለፍ እንጂ ያ ነገር አይደለም። በእምነቴ ደክሜ አይደለም። እምነቴ በጣም ነው የምወደው፣ አልደራደርም። በጣም ነው የማከብረው እምነቴ። ለዛ ነው የሰውን እምነት ማከብረው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምን አላችሁ? እኔ በጣም ሰላም ነኝ። ራሙካ አንድ ያልተረዳ ነገር አለ። እሱም ምንድነው ከተባለ ወይም ያልገባህ ነገር አለ። እኔ በእምነቴ ደካማ ሆኜ አይደለም ጠንካራ ነኝ የሚል ሐሳብ ወርታል። በእምነት ጠንካራ መሆን ማለት እምነት ለሚያዘው ነገር መታዘዝ ነው። ሙስሊም ነህ ስትባል አልእስላሙ ሁወ ኢስቲስላሙ ሊላሂ ቢጣን ለአላህ ሱብሓነሁ ወተዓላ እርሱን ለመታዘዝ እጅግን መስጠት ነው። ራስን አሳልፎ መስጠት ነው ራሱ ማለት ነው። በነብዩ ሰለላሁ ዐለይሂ ወሰለም ነብይነት ታምናለህ። ማመን ማለት ምንድነው ከተባለ ጣዓቱሁ ፊማ አመር ነው። በተናገሩ ባዘዙት ነገር ላይ መታዘዝ ነው። በተናገሩት ነገር ላይ ደግሞ እውነት ማለት ነው። እርሳቸው የተናገሩትን እውነት ማለት ነው። ከከለከሉትና ካስጠነቀቁት ነገር ደግሞ መጠንቀቅና መራቅ ነው። እሳቸው በደነገጉት ድንጋጌ አላህን ሱብሓነሁ ወተዓላ በብቸኝነት ማምለክ ነው በመሰረቱ። እነዚህን አንተ አሁን ተግብረሃል ወይ? ሰዎች እኮ አንተ አንድ ሌላ ሃይማኖትን የሚከተል አካል እንኳን አደረሳችሁ ማለት እስልምና አልፈቀደም ማለት ይሄ ሰው ለአንተ ካለ ቅናቻ ሳይሆን አንተን ለመምራት ካለው ተሳሰብ ነው በመሰረቱ። ምክንያቱም አንተ ሙስሊም እንደሚሆነ አንድ ክርስቲያን ተነስቶ ቢናገር ማንም አይከለክልም፣ መብቱ ነው። ነገር ግን ሙስሊም እንደመሆን መጠን ደግሞ ሙስሊም ወንድሞችና እህቶች ሲመክሩ ይሄ ነገር ዱንያዊ ነው ወይስ እነሱ ለዱንያ ጥቅም ብለው ነው ዲናዊ ነው እውነት እስልምና ከልክሏል ወይ የሚለውን መማር ነው ያነበረብህ። አንተ አልፈ ተርፈ ደግሞ ባደክበትና በተወለድክበት በዛ ባህል እስልምናን ልታርም ትፈልጋለህ ማለት ባጭሩ። እስልምናን ሳይሆን ማረም አለብህ፣ በእስልምና ያደክበትን ባህል ነው ማረም አለብህ። አንተ ክርስቲያኖቹን እንኳን ደርሳችሁ ማለት እስልምና ከልክሎ ከሆነ እስካሁን በነበርክበት እድሜ ላይ ብለሃል። ካሁን በኋላ ለእስላም እጅ ሰጠ ታዘ ልታቆም ነው የሚገባው። በመሰረቱ ልታቆም ነው የሚገባው። ቤተክርስቲያን መገንባት አይቻልም የሚል ከሆነ የክርስትናን እነሱ የሚያምልኩት የአምልኮት ቦታን ሄዶ ማጽዳት አይቻልም የሚል እስልምና የሚከለክል ነገር ካለ ማስረጃ ካለ መቆጠብና መራቅ ነው ያለበት መሰረቱ። አይ እኔ ያደኩበት ባህል ነው ካልክማ ባህልን እኮ በባይልህን ይዘህ ደግሞ እስላምን እያረምክ ነው ማለት ነው። እስላም በዚህ ላይ ልክ አይደለም እያልኩ ነው። ይሄ ሰው ደግሞ ጠንካራነት አይደለም በመሰረቱ ስሜትን መከተል ነው። ስለዚህ ወንድሜ መሆን የነበረብህ ነገር ምንድነው ከተባለ ጠንካራ ከሆንክ ለነብዩ ሰለላሁ ዐለይሂ ወሰለም ትእዛዝ እጅ ልትሰጥ ይገባል። ሰጥተህ ደግሞ ከዛ ነገር ልትቆጥብና ልትርቅ ይገባል በመሰረቱ። ይሄ ሰው እኮ ኮሜንት ላይ የሚንጫጫው ሰው ወይም ደግሞ ቪዲዮ የሚሰራ ሰው አንተ እንድትመለስና እንድትታረም ነው እንጂ ከእስላም ቀንሶ ነገር ኖሮ አይደለም በመሰረቱ። ምክንያቱም ወንድምህን እርዳ ብለው ነብዩ ሰለላሁ ዐለይሂ ወሰለም በዳይም ተበዳይም በሆነ እርዳ ብለዋል። ስለዚህ አንተን የመርዳት ስራ ነው ሰው የሰራው። ስለዚህ ደጋግሜ የሚነግርህ ያደክበትን ባይልህም እዛ እስልምናን ልተች እስልምናን ልታረም አትችልም። የማራም አቅም ሆነ ቢቃት የለህም በመሰረቱ ማለት ነው። ነገር ግን እንዳልከው በዲኔ ጠንካራ ነኝ ጎበዝ ሰው ነኝ ካልክ ምንድነው መሆን ነበረብህ? እስላም ለሚያዘው ነገር እጅግን ሰጥተህ ራስን አሳልፈህ ሰጥተህ ልትታዘዝ ይገባል ባጭሩ ማለት ነው። ወሰላሙ አለይኩም ወራህመቱላህ። ዶክተር መሐመድ አብደላ እባላለሁ። ሙስሊም ነበርክ እንዴ? ነበርኩ ተመስገን። ኦኬ አርካኑ ሰላት ስንት ናት? ወይ ጥያቄ አለኝ። ዝም ብለህ ተውና ያንን መግባት አልፈልግም። ጥያቄ አለኝ። ቆይ አንዲት ህግ ላስታውስህ ከይቅርታ ጋር እሺ። ሁሱ ባላለሁ አልነበርኩም። ዝም ብለህ ተውና አልነበርኩም። ተው ችግር የለም። አሁን ቻዳ ታስይዘኛለህ ችግር የለም አይደል እንዴ? አልነበርኩም ችግር የለም። ሙስሊም ያደርኩ አይ አልነበርኩም ችግር የለም። ዋሽ ግን ጥያቄ ዶክተር ሙዬ አንዴ ተረጋጋ። እኔ ቤት ስትመጡ ጊዜ ወላሂ ላዚም በጣም ነፃ ናችሁ። እንደፈለጋችሁ ነው የምተዋችሁ እኮ አታዩም? እንደፈለገ ማውራት ይችላል አንድ ሰው ግን አምላክና ነቢያት እንዳትሳደቡ። በጣም የምጠላው ነገር ምንድነው ግን ማጭበርበር፣ የሌለን ማንነት ይዞ መምጣት፣ ማስመሰል። በእኛ ዘንድ በሙስሊሞች ዘንድ ንፍቅና ይባላል። አላህ በጣም የሚጠላው ባህሪ መናፍቆችን ከካህዲያን አዘቅጥ በታች ገሃነም ሊያስገባቸው ወስኗል። ለምን? ባስመሳይነታቸው። እኔ ሙስሊም ሆኜ በፍጹም እኔ ክርስቲያን ነኝ ብዬ በፍጹም ብቀርብ ካህዲ ነኝ የሚባለው ከአላህ ዘንድ
ከትክክለኛው ከሃዲ ከሌላው ከሃዲ በላይ አስቀያሚ ማለት እኔ ነኝ አላህ ዘንድ። አይወድም እንዲህ አይነት አስመሳይ በእምነት ጉዳይ ላይ። አንተ ጋር ጣጣ ላይ ኖሮ ይችላል። ገብቶሃል አይደል? እንደዚህ አይነት ነገር እኛ ጋር አይሰራምና ምን ብለህ ተናግረሃል? ከዚህ በፊት ሙስሊም ነበርኩኝ ስሜም ሙሐመድ አብደላህ ነው ብለህ ተናግረሃል። ገብቶሃል አይደል? እንደው ሙስሊም ከነበርክ አንድ ጥያቄ ብቻ ማንኛውም ህፃን ሙስሊም የሚመልሳትን ማለት ነው ልትጠይቅ ነው። አርካኑ ሶላት ስንት ነች? እችን መልሳትና ቀጥታ ወደ ጥያቄ ትሄዳለህ። ችግር የለም። አርካኑ ሶላት ስንት ነው? አሬው አልነበርኩም አልኩ። ስም እኮ ነው መሐመድ እኮ ስም እኮ ነው አይደል እንዴ? ልጠይቅ ማንኛውም ሰው ልጠይቅ። አንተ ስም ካልክ በትክክለኛው ስም ዘለቀ በሚለው ስም እንደገና በሌላ ስም ቀይረህ ትመጣለህ። በትክክለኛ ስም ሙሐመድ የሚለውን ታላቁን የነቢ ሰለላሁ ዐለይሂ ወሰለም ስም ይዘህ አታጭበረብርም። ስለዚህ አሁን ይሄን ጥያቄ መልስ። አርካኑ ሶላት ስንት ናት? አልነበርኩም አልኩ። በቃ ልጠይቅና ልውጣ። አርካኑ ሶላት ስንት ናት? ካልነበርክ ስምህን ቀይረህ ወዲያው ቀጣይ ያስገባሃለሁ። ወላሂ አንድ ሰው ጠይቆ ቀጣይ ያስገባሃለሁ ትክክለኛ ስምህን ይዘህ ስትመጣ ጊዜ። አሁን ግን አርካኑ ሶላት ስንት ናት? መልስ። ስም እኮ ነው መሐመድ ስም አይደል እንዴ? ኤልያስ ስም አይደል እንዴ? ኢየሱስ ስም አይደለም እንዴ? ሶላት ስንት ናት? አያቸዋቸው አይደለ? ክርስቲያኖች ኢየሱስ ስም ነው አይደለም? እሱ ኢየሱስ ስም ነው አይደለም? ቆይ አንዴ አርካኑስ ማን ነው? ክርስቲያኖች እንድታውቁ የምፈልገው ነገር ወላሂ ላዚ እዚህ ሶሻል ሚዲያ ላይ እንዲህ አይነት ስም ይዘው እየመጡ የእናንተ ልጆች በሚከፍቷቸው ላይፍ ላይ ይገቡና እኔ ሙስሊም ነበርኩ ከዚህ በፊት እያሉ ድራማ ይሰራሉ። ማንን መሰላችሁ እያጭበረበረው ያሉት? ወላሂ ላዚም እናንተ ከታች የሚከታተለው ህዝብ ላይ አይምሯቸው ላይ ምን እየቀረጹ ነው? ይሄማ እስልምናን ተረድቶ ነው የመጣው ማለት ነው። ስለዚህ በቃ በእናንተ ላይ የሆነ ጨዋታ እየተጫወቱባቸው ነው፣ ፖለቲካ እየሰሩባቸው ነው። በቃ ይሄን እንድትባንኑ ነው። ሱሱ አሁን የጠየቅኩት ጥያቄ አንድ ህፃን ሙስሊም የሚያውቀው ጥያቄ ነው። ግን ይህ መመለስ አይደለም። ጥያቄውን ይጠይቅ፣ ምን ችግር አለው? በቃ ለዳዊት ስል በቃ ሌላ ዳዊት ይጠይቅ። በቃ ጥያቄውን እያለ ነው። ጠይቅ በቃ ያላ ጥያቄ ምንድን ነው? ልጠይቃ ሁሴ ጥያቄ ምን አልከኝ? እሺ አባቴ እንጂ ከዚያ በፊት ነቢያቶች ክርስቲያን ሆኖ ብሎ አልሰበኩ። ከዛ በፊት ክርስቲያን አልነበረም። አላሁ አክበር። ጎበዝ ልጅ። እውነተኛ ክርስቲያን ማለት ይሄ ሰው ነው። የዛሬው ሌሊት የአንተ ነው። በረከቱን ሁሉ ውሰድ። አይ እሺ፣ ከኢየሱስ ክርስቶስ በፊት ክርስትናን የሰበከ አንድ ነቢይ የለም። ክርስቲያኖች እሺ፣ አሁን ኢየሱስ ክርስቶስ ጋር ይቆማል። እንግዲህ ከዛ የለም። እሺ፣ ኢየሱስ ክርስቶስ ክርስቲያን ሆኖ ብሎ አስተምሯል? ወይንም ደግሞ ክርስትና ሃይማኖት ትክክለኛ ሃይማኖት ነው ብሎ አስተምሯል? በነገራችን ላይ ክርስትና የሚለውን ስም የሰጠን ጠላት ነው። አላሁ አክበር። ጎበዝ። ወላሂ ትክክለኛ ክርስቲያን ጠላት ነው ክርስቲያን የሚለውን ስም ያወጣው። እግዚአብሔርም አይደለም ኢየሱስ ክርስቶስም አይደለም። ማስረጃውን ደግሞ ከፈለክ ላግዝህ ልስጥህ። የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ምን ይላል? ለመጀመሪያም ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ማን ያላቸው? ጠላት። ምህረት አብን ምናልባት ታውቁት ሊሆን ይችላል። በቪዲዮ እየተናገረ እኛ ክርስቲያን የሚለውን ስም ያወጣልን ጠላት ነው እያለ ይናገራል። ስለዚህ ጣዖት አምላኪዎች ያወጡት ስም ነው ክርስቲያን የሚለው ነው አይደለ? አዎ በደንብ። ለምን መሰለ ክርስቲያን ያሉ? ለምን መሰለ ክርስቲያን ያሉ? ጠንከር ከሰማኝ ለምን ክርስቲያን እንዳሉ ክርስቶስ የሆነውን ኢየሱስን ስለሰበኩ ሐዋርያት ስለሱ ስለተናገሩ ምን ሚል ስያሜ የተሰጣቸው? አይሁድ ገና እንግዲህ ኢየሱስን ሐሰተኛ ነው ክርስቶስ አይደለም ብለው ጀስት እናንተ አታምኑበትም እኛ በምናምንበት ሰቀሉት የሚል አስተምሮ አለ። እየሰማችሁ ነው? እሺ። ከዛ ክርስትና ከዛ ከክርስቶስ ትንሣኤ እርገት በኋላ አህዱ ተብሎ በሐዋርያት መንፈስ ቅዱስ መውረድ በጴንጤቆስጤ ቀን በበዓለ ሀምሳ አይ ቲንክ በዓለ ሀምሳ ወይ ጴንጤቆስጤ በሚባል መሰለኝ በሱ ቀን መንፈስ ቅዱስ መውረድ ላይ መጥተው ሰበኩ። ከዛም በኋላ እየሰበኩ እያሉ ልክ አሁን እንዳልከው በአንጾኪያ የመጀመሪያ ክርስቲያኖች ተባሉ እንዳልከው በጣም በብዙ እንትኖች ተገለሉ።
እናንተን የምታመልኩትን እኛ ገለነዋል እያሉ ሌላም አለ ብዙ ብቻ ብዙ ተጋድሎ ነበረ። ከዛም በኋላ ክርስቲያን አሏቸው። ለምን ሲባል ክርስቶስ መጥቷል፣ መሲሁ መጥቷል። ክርስቶስ ማን እንደሆነ አይሁዳውያን ስለሚያውቁ ስቲል አሁን የሚጠብቁት ገና ክርስቶስ እንዳለ በአይሁዳውያን እምነት ገብተህ ስታየው ይሄ ዓለም የሚያውቀው ሚስጥር ነው፣ የዓለም ሚስጥር ነው። ስለዚህ ክርስቶስ ኢየሱስን ስለሰበኩ በክርስቶስ ክርስቲያን ተባሉ። ማለት ለምሳሌ እኔ አሁን ኢትዮጵያውያን እንደምንባለው ማለት ነው። ኢትዮጵያውያን ነን እኛ እንደምንባለው ክርስቲያን ተባሉ። ከዛም በኋላ ስሙን ይዘነው ቀጠልን። ስሙ ተመቸን፣ ስሙ ስለተመቸን ይዘነው ቀጠልን እንጂ በስነ ስርዓት የተባልነው በጠላት ነው የተሰየመልን። ይሄ የታወቀ ነው። ይሄን ክርስቲያን የሆነ ሰው እኔ አሁን ራሱ ቢሰልም ደስ ይለኛል። ትክክል። አዩ ምን ትላለህ? ከላይ ሰላም